ከተቀበለው በቀር አንድ እንኳን የማያውቀው ተብሏል። ስለዚህ አንድ እንኳን የማያውቀው የሚለው አብን አያካትትም ሲለኝ አይደለም፣ ይሄ አብን ከግምት ውስጥ ራሱ ማስገባት ችግር ነው። ለምን እኔ ለጓደኛዬ ከአንተ በቀር ይህንን ሚስጥር የነገርኩት ወይ ከአንተ በቀር ይህን ሚስጥር የሚያውቅ የለም ስለው አምላክን ከግምት ውስጥ አይገባም። ምክንያቱም በሰዎች መሃል ስለሆነ ኢየሱስ ከሰዎች አንጻር ከፍጡራን አንጻር ስለሆነ ነው በቀር የተባለው እንጂ አብን አያካትትም። ለምንድን ነው ታዲያ ማቴዎስ ወንጌል ላይ ኢየሱስን ለምንድን ነው የምናስገባው? ኢየሱስን ለምንድን ነው የምናስገባው ሲባል ምክንያቱም ኢየሱስን የምናስገባው ልጅም ቢሆን አያውቅም ነው የተባለው። ልጅም ቢሆን አያውቅም ተብሎ እንዴት ነው ልጅም ያውቃል ብለህ ልታካትተው የምችለው? ልጅም አያውቅም ተብሎ ልጅም ያውቃል ብለህ ታካትታለህ እንዴ? ይሄ በጣም የተሳሳተ ነው። ስለዚህ ልጅም ቢሆን አይገባም። እሺ ቴንክ ዩ። አንድ ዙር ነው የሚቀረን ወይስ ሶስት? እሺ አይ ሁለት ዙር አራተኛ ነው። ሁለት ዙር ይቀራል። ጨነቀው መሰለኝ። እሺ እንትን አድርገው 5 ደቂቃ አድርግልኝ። ጀምር በላይ ጀምር። ጋይስ ሰው እንዴት ራሱን በዚህ ልክ ያዋርዳል? እኔ ኢንክሉሲቭ ብያለሁ እንዴ? ኢንክሉሲቭ አላልኩም እኮ። በትክክል እንኳን መስማት አትችልም ማለት ነው። ኢንክሉዚዮ ነው ያልኩት። ኢንክሉሲቭ የእንግሊዝኛ ቃል ሲሆን ኢንክሉዚዮ ደግሞ የላቲን ቃል ነው። ይህም ደግሞ ትርጉሙ ኤንቨሎፕ ሲሆን በታሪኩ መጀመሪያና መጨረሻ ላይ አንድ አረፍተ ነገር ታሰፍራለህ። እሱን ግን የምትረዳው መሀል ላይ በሰፈረው ታሪክ መሰረት ነው ያልኩት። በጥበብ አደገ የሚለው መሀል ላይ በሰፈረው ታሪክ የምንረዳው ሲሆን ትርጉሙም ክርስቶስ ጥበቡን እንደገለጠ ስለሆነ ነው የሚል ነው። ኢንክሉሲቭ ይላል እንዴ? ኧረ በጌታ ስም እንግሊዝኛ ነው ይፓነ ማለት ነው። እሺ ሌላው ደግሞ ቁጥር 24 ላይ የሁሉን በምታት ጌታ ሆይ ነው የሚለው። ስለዚህ ክርስቶስ አልተጠራም ይላል። እስቲ ወንድሜ ትንሽ አይዞ ከፍ በልና ቁጥር 21 እስቲ አንብበው። ምን ይላል? ስለዚህም ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ ይላል። በኮንቴክስቱ ጌታ የተባለው ማን ነው ማለት ነው? ኢየሱስ ነው ማለት ነው። ኢየሱስ ነው እዚህ ጋር ጌታ የተባለው ማለት ነው። ሲሎጂዝሙን እንስራ። አምላክ ብቻ ነው ካርዲዮጊኖስቴስ ተብሎ የሚጠራው። ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ቁጥር 24 ላይ ካርዲዮጊኖስቴስ ተብሎ ተጠርቷል። ስለዚህ ኢየሱስ ክርስቶስ ሁሉን አዋቂ ነው። ይሄንን ሊፈታው አልቻለም። በጣም ነው የሚገርመው ማለት ነው። ሌላው ደግሞ ሴቲቱ ነብይ ነው ብለዋለች። ስለዚህ ይሄ ምንን ያሳያል ማለት ነው? እሱ ነብይ እንደሆነ። ኧረ በእናትህ ክርስቶስ እኮ ተአምር ሲሰራ እኮ አይሁዳውያን እኮ በአጋንንት ያወጣል ብለውታል። ስለዚህ ክርስቶስ አጋንንት ነው ልትለው ነው ማለት ነው? እምነት የወደቀ ሎጂክ እንደሆነ ታሳያለህ ማለት ነው። ሌላው ደግሞ ወልድም ቢሆን ብሏል። ለምንድን ነው ኢየሱስ ክርስቶስን የምናስገባው የሚል ሙግት አንስቷል ማለት ነው። ኧረ በእግዚአብሔር አታስቀኝ። እስቲ ሎፍ አናብሲስ ይባላል። እሺ ሎፍ አናብሲስ ምንድነው? እያደገና እየጎለበት በሚጠምጣ ያጻጻፍ መንገድ የሚጻፍ ሲሆን ይሄ ምን ይባላል ማለት ነው? አንዱን ላያካትት ይችላል ማለት ነው። ሁለተኛ አርጊመንት ያልመለስከው የግሪኩ ቃል ኦይደን ነው። ኦይደን ደግሞ የሚተረጎመው በማሳወቅ ነው እንጂ በማወቅ አይደለም። ዘዳግም 13:3 እና አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ መመልከት ትችላለህ። አረ በስመ አብ! ሰው እንዴት በዚህ ልክ ይዋረዳል? ጋይስ በጣም የተዋረደው ማለት ራሱን ነው ያዋረደው። ሌላው ያልመለሰው ሙግት ቅድም አብ ነው ብሎ ያልመለሰን አብ ነው ብሎን ነበረ፣ ግን ዝቅ ብለን ከአባቴ ስለሚል አብ እንዳልሆነ አሳየ ነው። ስለዚህ የተናገረው ክርስቶስ ነው ማለት ነው። እሱ መመለስ አልቻለም። ስለዚህ እግዚአብሔር ብቻ ነው ልብና ኩላሊትን እመረምራለሁ ማለት የሚችለው። ስለዚህ ኢየሱስ ክርስቶስ እኔ ልብና ኩላሊትን እመረምራለሁ ብሎ ተነግሯል። ይሄ ምንን ያሳያል ማለት ነው? ኢየሱስ ክርስቶስ ሁሉን አዋቂ መሆኑን ያሳያል። ሰባት ዓይን የሚለውን በቀጣይ ነካለው፣ ሰባት ዓይን የሚለውን በቀጣይ ነካለው። እስቲ ታለ ነካው የለም። ሶስቱን አርጊመንት መመለስ አልቻለም። እስቲ አንድ ነብይ ሰባት ዓይን አለው የተባለ ስጠኝ። እስቲ አንድ ነብይ ካርዲዮጊኖስጢስ የተባለ ስጠኝ። እስቲ አንድ ነብይ ልብና ኩላሊት እመረምራለሁ ስጠኝ። የለም። እስቲ በቀር ያለውን ሙግት እስቲ እንምጣበት። እስቲ ጋይስ በቀር ያለውን ሙግት እንምጣበት። እስቲ ዮሐንስ ወንጌል ምዕራፍ 19 ቁጥር 10 አይደለም ቁጥር 11 እና 12 እስቲ እንመልከተው። ምንድነው የሚለው? ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ የሚለው ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለ ይላል። ከክርስቶስ በቀር ሌላ ማንም የማያውቀው ስም አለ ነው የሚለው። ይሄ ምንን ያሳያል ማለት ነው? ክርስቶስ ብቻ እንደሚያውቀው። አዎ የምትለይ አይደለም የምትለኝ ከሆነ በቀር የሚለውም እዛ ጋር ለአብ ጋር መዋሉ አብ ብቻ እንደሚያውቀው አያሳይም ማለት ነው። let me promise something to you man ክሮስ ኤግዛሚኔሽን ላይ ክርስቶስ እንደሚያውቅ በአፍ እንድትመሰክር አደርግሃለሁ። ግን ሌላ ያነሳው ነገር የለም። አናሎጂካል ፕሪዲኬሽን ነው አልኩኝ፣ ለሱም አልመለሰም። ኢንክሉዚዮን ነው አልኩኝ፣ ስላልገባው አለፈው።
ኢንክሉሲቭ ብሎ ማለት ነው። ሌላ ደግሞ ዕፀ በለስቱን አነሳ፣ ለሱም መለስኩኝ። ሌላ ደግሞ ዕብራውያን 5:8 ላይ አነሳ፣ ለሱም መለስኩኝ። ሞንታኖ ነው የግሪክ ቃሉ ብዬ። ሌላ ደግሞ ቢቻልስ አለ አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ አነሳውኝ። ምን የሚለውን ጋይስ ክርስቶስ ፈላጋውን እንድንከተል ዘንድ ተከተለን የሚለውን። ለዚህ መልስ ሰምታችኋል ጋይስ? እስቲ መልሱን ተውት እኮ እኔ እኮ ጨነቀው እኮ ልጅ ተንተባተበ። እኔ እንደው አሳዘነኝ እውነት። ኢንክሉሲቭ የሚለውን ኢንክሉሲቭ ብሎ እስኪያነብ ድረስ እንዲሽነቅህ። ኧረ በጌታ ስም ታሳዝናለህ። ኤኒዌይ ሶስቱን ሙግት መልስልኝ። አሁንም ክርስቶስ እንደሆነ አሳይቻለሁ። ሪፊት ማድረግ አልቻልክም። ለምንድን ነው ኢየሱስ ክርስቶስ አምላክ ብቻ በሚጠራበት ዲቫይን ታይትል ካርዲዮግኖሴስ ተብሎ የተጠራ ሁሉን አዋቂ ካልሆነ? አንድ ነቢይ ስጠኝ ካርዲዮግኖሴስ ተብሎ የተጠራ አልሰጠኸኝም። እስቲ አንድ ነቢይ እኔ ልብና ኩላሊትን እመረምራለሁ ያለ ስጠኝ አልሰጠኸኝም። የለም። እስቲ አንድ ነቢይ 7 አይኖች አሉት ተብሎ የተባለ ስጠኝ አልሰጠኸኝም። እስቲ ይሄን ሙግት ካልፈራ ሶስቱን ሙግት እስቲ ካልፈራ ማለት ነው በቀጣዩ 5 ደቂቃ አድሬስ አድርገው ሶስቱንም ሙግት እስቲ ካልፈራ በጌታ ስም ይኸው አድሬስ ሊያደርገው ቀርቶ ማለት ነው ምንም አይሞክርም። ይኸው ቃሌ ነው አይሞክርም። ለምን መልስ የላችሁም። እኔስ እያንዳንዱን ጥያቄ መልሻለሁ። ፍሪ ሰርቪስ ነው የሰጠሁት፣ እንዲሁም ፍሪ ግሪክ ሌሰን ነው የሰጠሁት ማለት ነው። ነፃ የግሪክ ትምህርት ኢንክሉዚዮን ነገርኩትኝ፣ ሞንታኖን ነገርኩትኝ፣ አጻፉን ነገርኩትኝ ማለት ነው። ይገርማል። ብቻ አይ ሙስሊሞች ቃልቋል ይስሐቅ አለ። እሺ አለው ጀምር። ያው ተራ በሸሸግ ነው ያለው። እሺ ኢንክሉዚቭ እንግሊዘኛ አይደለም ላቲንኛ ነው፣ ግን እንግሊዘኛ አታውቅም። እሺ ለማንኛውም ወደ እንትን እንመለስ። ሉቃስ ወንጌል ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። አሁን በእግዚአብሔርና በሰው ፊት ያድግ ነበር ማለት ይገልጣል ማለት ነው። አረ እንሂድ። እሺ እዚች ጋር ሄዱ። እሺ በነገራችን ላይ ይሄ ክስተት ይሄንን ሉቃስ እየነገረን ያለው ኢየሱስ በ12 ዓመቱ አባቱና እናቱ ወደ ቤተ መቅደስ ወስደውት ከዛ ጠፍቶባቸው ማርያም 3 ቀን ሙሉ ስታፈላልገው ኢየሱስ አያውቅም ነበር። ማርያም 3 ቀን ሙሉ ስታፈላልገው ማለት ማርያምም ደግሞ ልጇ እንደማያውቅ ስለምታውቅ ልጄ የት እንዳለ ንገረኝ አላለችው። ስለምታውቅ እንደማያውቅ ምን ብላ ማፈላለግ ነው የጀመረችው። ማርያም አፈላልጋ በኋላ ስትፈልጉ የት ታገኘዋለች? ስትመለስ ቤተ መቅደስ ታገኘዋለች። ቤተ መቅደስ ስታገኘው ምን አለ? እርሱም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁም አላቸው። ስለ ኢየሱስ ልጅነት ታሪክ እየተናገረ ስለሆነ ኢየሱስ ልጅነቱን ተናገረና ቁጥር 52 ላይ ምን አለ? ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። እየተናገረ ያለው ስለ ኢየሱስ እድገት ስለሆነ ነው። ኢየሱስ በጥበብና በቁመት ያድግ ነበር የተባለው እንጂ ኢየሱስ ያድግ ነበር የሚለው ቃል ይገልጥ ነበር ብሎ የተረጎመ አረ በቁመት ያድግ ነበር ማለት ቁመቱን ይገልጥ ነበር ማለት ነው። በቁመት ያድግ ነበር ማለት ቁመቱን ይገልጥ ነበር ማለት ነው። እንዲህ ነው የምትረዱት? በጥበብና በቁመት ቁመቱ ያድግ ነበር ማለት ይገልጣል ነው። እንዴት ነው የምትረዱት? ይሄ በጣም ሼም ነው ማለት። እሺ ዮሐንስ ራእይ ላይ ያነሳው ነጥብ አለ። ምንድነው? ቁጥር 23 ላይ ይሄንን ማለት ነው። ቁጥር 23 ላይ ምን ይላል? ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዱም እንደ ስራቸው እሰጣቸዋለሁ ይላል። ከዚህ ቀጥሎ ደግሞ የሚናገረው ዳሩ ግን ይህ ትምህርት ለማትይዙ ሁሉ የሰይጣን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ስረቅ ለቀራችሁት እላለሁ ብሎ የተናገረው ኢየሱስ እንደሆነ ድል ለነሳውና እስከ መጨረሻው ስራውን ለጠበቀ እኔ ደግሞ በአባቴ ስለሚል ቁጥር 26 ላይ አባቴ ስላለ ተናጋሪው ኢየሱስ እንደሆነ ያሳያል እያለ ነው። እሺ ስለዚህ የኦሪት ዘዳግሙን እናንተ ኢየሱስ የተናገረውን ኦሪት ዘዳግም ምዕራፍ 29ን እናሳይ። ኦሪት ዘዳግም ምዕራፍ 29 ላይ ልብ በሉ። አሁን ምን እያለ ነው? እዚች ጋር ሙሴ ተናጋሪ እንደሆነ ተቀምጧል። ሙሴ የእስራኤል ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያችሁ ሁሉ በምድሩም ሁሉ ያደረገውን እዩ እያለ ሙሴ ይናገራል። ከዛ በኋላ ቁጥር 6 ላይ እኔ አምላካችሁ እግዚአብሔር እንደሆንኩ ወቁ ይላል። ሙሴ ነው የሚለው።
ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክር መጠጥ አልጠጣችሁም። ይህንን ሙሴ እንዴት ሊሆን ይችላል ሲል ቁጥር 7 ላይ አሁን እሱ ቁጥር 24 25 እና 26ንም ያው ኢየሱስ እንደሆነ ነው የሚያሳየው አላለም? ቁጥር 7ን ደግሞ ያው አንተ ቁጥር 7ን ያው ምን ይላል? ቁጥር 7 ላይ ወደዚህም ስፍራ በመጣችሁ ጊዜ የሐሴቦን ንጉሥ ሴዎን የባሰን ንጉሥ አገር ሊወጉን ወጡብን፣ እኛም መታናቸው እያለ የሚናገረው እግዚአብሔር ነው። ስለዚህ አይሆንም እግዚአብሔር ይሄ አንተ የምትቀበሉ ስለሆነ። ስለዚህ ቁጥር 6 የሚያወራው ሙሴ ከሆነ እግዚአብሔር ከሆነ ቁጥር 7ን ሙሴ ነው ወይ የሚያወራው ወይስ እግዚአብሔር ነው? ይህንን መመለስ ይጠበቅብሃል። ሌላው ምንድነው ያነሳው? ሌላው ምንድነው ኢየሱስ እንትን ላይ አሁንም እዛው ላይ እመለሳለሁ። ከአባት በቀር አያውቅም የሚለው ሁለት ትርጉም አለው። አንደኛው ይኸውላችሁ ምን ያደርገዋል? አይ ከአባት በቀር ማለት ኢየሱስን አያካትትም ይላል። አይ ልጅም ቢሆን የሚል አለ ስትሉ ደግሞ አይ ይሄ ኦይደን የሚለው ቃል እኮ መግለጥ የሚል ትርጉም አለው። አንዱን ወስና ወይ ደግሞ ልጁ ይካተታል፣ ግን ትርጉሙ እንደዚህ ነው። ሁለት ነገሮችን ይዘህ እንዴት ትወያያለህ? አንዴ አይ ትርጉሙ ሌላ ነው፣ አንዴ ደግሞ አይ ኢየሱስን አያካትም። አንዱን ተስማማ። መጀመሪያ ኢየሱስን ያካታል ወይስ አያካትም? ያካታል፣ ግን መግለጥን ነው የሚያሳየው ካልክ በሱ ተወያይ። ሁለቱንም አይ በዚህ መሄዳለሁ በዚህ መሄዳለሁ የሚል እንትን የለም ማለት። ስለዚህ አንዱን መርጠህ መጀመሪያ መሄድ አለብህ ማለት አልቋል። እሺ አራተኛ ዙር ጨርሳችኋል። አምስተኛ ዙር የመጨረሻው ከጥያቄና መልስ በፊት እሺ አምስተኛ ዙር ጀምር በለኝ። እሺ አሁን መልካም። እሺ አስጀምረው። አሁን ጋይስ አያችሁ አይደለ? ክርስቶስ ሁሉን አዋቂ አይደለም ብሎ ሊሞግት ወጥቶ የራሱን አላዋቂነት ገልጦ ሄደ ማለት ነው። አላዋቂ ሆንከው አንተ ነህ ማለት ነው። ተመልከት፣ ኢንክሉሲቭ የሚለው የላቲንኛ ቃል ነው አላለም? አረ ኢንክሉዚቭ ነው የሚባለው። አሁንም ታረም፣ አረ ተስተካከል። ኢንክሉሲቭ ሌላ ነው፣ ይሄ ኢንክሉዚቭ ነው የሚባለው ይላል። ከዛን ደግሞ ላብራራ ብሎ ጭራሽ የኛን ፖይንት አንፊርም አድርጎ መጣ። እስቲ ላብራራል በደንብ ይግባ። ቁጥር 40 ላይ በጥበብ ሞላ ይላል፣ ቁጥር 52 ላይ በጥበብ ሞላ ይላል። ይሄ ኢንክሉዚቭ ነው። ይሄን የምትረዳው በምንድን ነው? መሀል ላይ ባለው ቃል ነው። መሀል ላይ ደግሞ ምንድን ነው የሚለው? ክርስቶስ ጥበቡን እንደገለጠና ሰዎችም አይተው ይህን የመሰለ ጥበብ ከማን አገኘ ብሎ እንደተደነቁ ነው የሚያሳየው። ከዛ ቀጥሎ የሚለው በሰዎች ፊት እኮ ነው በጥበብ አደገ የሚለው። እድገቱ ከሰዎች አንጻር ነው ማለት ነው። ለዛ ነው ኢንክሉዚቭ የተባለው። ወእግዚ ኢየሱስ አብየ በጥበብ ወምክር በጸጋ በሀበ እግዚአብሔር በሀበ ሰብእ የሚለው ማለት ነው። መመለስ አልቻልክም፣ ተንተባተብክ ወንድሜን፣ አይዞህ። ኢንክሉዚቭ ይባላል። በደንብ ያዘው ቃሉን፣ ስፔሊንጉን በቴሌግራም እልክልሃለሁ። ሌላኛው ደግሞ ኦሪት ዘዳግም 29 ላይ ሙሴ ተናገረ ይላል። ቅድም እኮ መልሼዋለሁ። መመለስ ሰላቃት ነው፣ ድጋሚ ደጋግመው ማለት ነው። ለምን ነው ከቁጥር 2 የምትጀምረው? ከቁጥር 1 ጀምር። ምን ይላል? እግዚአብሔር በኮርብ ያደረገው ቃል ኪዳን ሌላ በሞዓብ ምድርን ከእስራኤል ልጆች ጋር ያደረገው ዘንድ ሙሴን ያዘዘው ይላል። እነዚህ ቃላቶች ማን ናቸው? የቃል ኪዳኑ ቃሎች እነዚህ ናቸው። ከቁጥር 1 መጀመር አለብህ። እሺ፣ ግን እዛ ጋር አብኖ የተናገረው ያልከው ጋር እስቲ እንምጣ። እስቲ ከተናጋሪው እንምጣ። እስቲ ምን ይላል? እስቲ ቁጥር 18 ላይ ምን ይላል? የእግዚአብሔር ልጅ እንዲህ ይላል። ቁጥር ክርስቶስ ነው ማለት ነው። ሌላው ኦይደን የሚለው ደግሞ ማሳወቅ እንደሚል አሳይቻለሁ። ለምን አብን አያካትትም አልኩኝ? ምክንያቱም አልሰማኸኝም እኮ ሎ ኦፍ አናቤሴስ በሚባል መንገድ ስለተጻፈ ነው። ሎ ኦፍ አናቤሴስ ማለት አንድ በአንድ በቅደም ተከተል የሚጻፍ ሲሆን አንዱ ከአንዱ እየደገመና እያደገ በሚሄድ መንገድ የተጻፈ ነው። ሎ ኦፍ አናቤሴስ ይባላል። ኧረ በህግ አምላክ ተረዳ። እንደው እኔ እንዴት ላድርግልህ? ፍሪ ሌሰን ልስጥህ እንዴ? ይሄ እንኳን ተረዳ ማለት ነው። አትረዳም፣ ችግሩ ያ ነው። ግን ምን ብያችሁ ነበረ? እንደምታዩት አጤራ ተቀብሎ ነው። አጤራውም አለቀ፣ ማንም አልደረሰለትም ማለት ነው። ግን ጋይስ የሚገርመው ነገር ምንድነው? ሶስቱ ጥያቄ ተመልሷል? አልተመለሰም። ለምንድን ነው ኢየሱስ ክርስቶስ ካርዲዮ ጊኖስቴስ ተብሎ የተጠራው? አምላክ ብቻ በሚጠራበት ስም ክርስቶስ እንደሆነ ከቁጥር 22 ጌታ የተባለው አሳይቻለሁ። እስቲ አይደለም የምትለኝ ከሆነ አንድ ነቢይ ካርዲዮ ጊኖስቴስ ተብሎ የተጠራ ስጠኝ እስቲ። ለምንድን ነው ክርስቶስ አምላክነትን በሚያሳይ 7 አይኖች አሉት በሚል ሜታፎሪካል ኤክስፕሬሽን የተሰጠው? አይደለም የምትል ከሆነ አንድ ነቢይ ስጠኝ 7 አይኖች አሉት የተባለ አምላክን ሁሉናቂነት በሚያመለክት አገላለጽ። ለምንድን ነው ኢየሱስ ክርስቶስ በኮንቴክስቱ ስላሳየውኝ ግልጽ አድርጌ ማለት ነው፣ አንተ ራስህ እንዳመንከው።
ለምንድን ነው ኢየሱስ ክርስቶስ አምላክነትን በሚያሳይ አገላለጽ የተጠራው? ልብና ኩላሊትን እመረምራለሁ ብሎ የተናገረው? ሶስቱን ጥያቄ እስቲ አንድ ነብይ ስጠኝ። የለም እኮ ለምን የማታውቀው አንተ ነህ እንጂ ኢየሱስ ክርስቶስ አምላኬ መድኃኒቴ አይደለም በቀራንዮ ላይ ደሙን ያፈሰሰው። የማታውቀው አንተ ነህ የማታውቀው አንተ ነህ ማለት ነው። አስበው። ኧረ ከባድ ነው። ብቻ ምን ልመልስ እንዳለ መልሻለሁ፣ ግን ምንም ሪበት ያደረገበት መንገድ የለም። ድጋሚ ዳግሞ ነው የሚመልሰው። ያ ምን ይባላል? ያ ፋሌሺየስ ነው። ምን ይባላል? አድናሺየም ፋላሲ ይባላል። አርጊመንት አድናሺየም ፋላሲ ይባላል። ሎጂክ አያቅ፣ ፊሎሶፊ አያቅ፣ ግሪኩን አይረዳ፣ ኮንቴክስት አያቅ፣ ያጻፍ መንገዱን አያቅ። ስለዚህ ምን እናድርግ ታዲያ? አይረዳ ኢንክሉሲቭ እስቲ አንድ ጊዜ ስፔሊንጉን ልንገርህ፣ ጊዜ ስላለኝ ማለት ነው። ኦኬ ስፔሊንጉን ልንገርህ፣ አይቶ በውስጥ ልክልሃለሁ። ለማንኛውም ይሄ መስራት ምንም የመለሰ ነገር የለም። እስቲ ያቂውን እስቲ አታቋርጠኝ። ምን ሆነ? ተረጋጋ። ቆይ ውሃ ጠጣ። ቆይ ተረጋጋ። ደንግጠሃል ይስሐቅ። አታቋርጠኝ፣ ደንግጠሃል። እሺ ሶስቱን ጥያቄ አሁንም በደንብ መልስ። ለምንድን ነው ኢየሱስ ክርስቶስ ካርዲዮጊኖሲስ ተብሎ የተጠራው? እስቲ አንድ ነቢይ ስጠኝ ካርዲዮጊኖሲስ ተብሎ የተጠራ ስጠኝ። እስቲ በቀጣዩ እስቲ መልሰው በእግዚአብሔር ስም። ለምንድን ነው ኢየሱስ ክርስቶስ ልብና ኩላሊትን እመረምራለሁ ብሎ የተናገረው? እስቲ አንድ ነቢይ ስጠኝ ልብና ኩላሊትን እመረምራለሁ ያለ። ለምንድን ነው ኢየሱስ ክርስቶስ 7 አይኖች አሉ ተብሎ የተገለጸው? እስቲ አንድ ነቢይ ስጠኝ 7 አይኖች አሉ ተብሎ የተገለጸ። ልክ ዘካርያስ 3:9 እና ዘካርያስ 4:10 ላይ ለእግዚአብሔር ተጠቀሰው፣ ለክርስቶስም ራዕየ ዮሐንስ ምዕራፍ 5:6 ላይ ተጠቅሷል። ይሄንን ቆይ እስቲ እመጣበታለሁ እያለ 5ኛው ራውንድ ላይ ደረስን። እንዴት ይሁን ወገን? አልተመለሰም። 3 ጥያቄ ጠየቁኝ፣ 3 ጥያቄ አልመለሰም። እኔ ግን ሁሉም ጥያቄ መልሼለታለሁ። whether you like it or not ማለት ነው። ብቻ በጣም ነው የሚያሳዝነው። እንደው ላቲን እና እንግሊዘኛ እንኳን በትክክል የማይችል ሰው። ለማንኛውም አልቋል። እሺ ምናልባት አሁን ይስሐቅ ጥሩ ባትደረብ ጥሩ ነበረ። መልካም። እሺ ምናልባት ዲያቆንም እንዳትደረብ ይስሐቅ ደግሞ 5 ደቂቃ ሲመጣ ማለት ነው። አትደራረብ፣ ችግር የለም። ደቂቃ ስላለ ሰፊ ነው። ወይስ ችግር የለም። እኔ ክርስቲያን ጀምራለሁ መግባር አለኝ። አይ ችግር የለም። ይስሐቅ ይሰማል። ጀምር በለኝ። 5 ደቂቃውን የመጨረሻ ራውንዳችን ነው የሚሆነው። የ5 ደቂቃ ከኩዌስችን አንሰር በፊት አሁን እኔ ጨርስና ከዛ ወደ ጥያቄና መልስ ነው። ያ ኦኬ ጀምር ንገረኝ። ጀምር በል። እሺ ጀምሮ ይኸውላችሁ ኢየሱስን ሁሉን አዋቂነት የሚያሳየው ብለቱ 3 ነገሮችን ነው ያነሳው። 3ቱንም መልሻቸዋለሁ። አልመለስክም። ሁለቱም መልሻቸዋለሁ። አንዱን እመጣለሁ ብያለሁ። አሁን አንዱን መልስ። ራዕየ ዮሐንስ ላይ ኩላሊትና ልብን የሚለው ስንት የመለስኩኝ? እሱ ላይ አንድ እየተዳረቅን ያለ ነው። ስንት እየመለስኩልህ እዛት ዳግም እየመለስኩልህ ሌላ ነው የምታወራው። እና መልሼው አልመለስክም። እዛ ጋር አብ ነው የተባለው ብዬ መልሼዋል። ሐዋርያት ሥራ ላይ ያለውን መልሼያለሁ። አልመለስክም ይለኝ። 3 ጥያቄ በቃ ይዘን የመጣው ለ3 ጥያቄ ነው ሁላ እንትን ያልከው 3ቱን ጥያቄ። እስኪ ደግሞ እንጀምር። 7 አይኖች የተባሉት ነው የሚለው ላይ ማለት ነው። 7 አይኖች የተባሉት እሱን ነው በጣም እንትን እያለ ያለው አይደል? 7 አይኖች የተባሉት ራሱ የማን ነው ሲባል የዘሩባቤል ነው። ማስረጃ ምንድን ነው ስንል ራሱ የጠቀሰው እኮ ጥቅስ ያንን ነው የሚያሳየው። ምን ይላል? ትንቢተ ዘካርያስ ላይ ምዕራፍ 4 ቁጥር 2 ላይ እርሱም የምታየው ከኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፍ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። መልአኩ ማለት ነው። መልአኩ ምን አለው? የምታየው ምንድን ነው? እርሱም የምታየው ምንድን ነው አለኝ። እኔም እነሆ ሁለንተና ወርቅ የሆነውን መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩ መብራቶች 7 ቧንቧዎች ነበሯቸዋል። እንግዲህ ይህንን መልአክ ምን አድርገው? እግዚአብሔር አድርጓ። በነገራችን ላይ ውይይታችን ኢየሱስ ሁሉን አዋቂ ነው ወይስ አይደለም የሚል እንጂ ኢየሱስ አምላክ ነው ወይስ አይደለም አይደለም። አሁን ይህን የሚያመጣው ኢየሱስ አምላክ ነው ወይስ አይደለም። እኔ ጥያቄ ዛሬ እየተወያየን ያለ ነው ስለ ኢየሱስ ሁሉን አዋቂነት ነው። እሱ ግን ማስረጃ ይህን ይዞ የመጣው ለምንድን ነው? ስለ ኢየሱስ አምላክ ጥያቄያችን ርዕስ ስለፈራችሁ እኮ ኢየሱስ አምላክ ነው በሚለው ላይ መወያየት ስላልቻላችሁ ነው
ወርዳችሁ ታች ወርዳችሁ አይ በቃ በእኛ መወየት የምንፈልገው በሁሉን አዋቂነቱ ላይ እዚህም ላይ እሱም ላይ መጣችሁ ዜሮ ናችሁ። ስለዚህ እያወራን ያለ ነው ስለ ኢየሱስ አምላክነት አይደለም። እያወራን ያለ ነው ስለ ኢየሱስ ሁሉን አዋቂነት ነው። 7 አይኖች አሉት እግዚአብሔር 7 አይኖች አሉት ስለተባለ ስለዚህ ኢየሱስ ሁሉን አዋቂ ነው። ርዕሳችን አይደለም ነው። ርዕሳችን ስለ ኢየሱስ 7 አይን ነው። ስለ ኢየሱስ 7 አይን ቢሆንሽ እያወራን ያለ ነው ግን ኢየሱስ ሁሉን አዋቂ ነው ወይስ አይደለም? እሱን ትቶ 7 አይን አለው 6 ሜታፎሪክ ነው ምናምን ነገር። እሺ ሜታፎሪክ ይሁን። ስለዚህ ምን አገናኘው ከርዕሳችን ጋር? ከርዕስ ጋር የማይገናኘን ጥያቄ ይዘህ ሰዓቱን ገደልክብን። ሰዓቱን ገደልክብን። እኔ ብዙ አልነካም። ኦልሬዲ ጥያቄዎቹ ላይ ስለምመጣ ማለት ጥያቄዎቼ ላይ ይመጣል። አብዛኛው እንትን ፐርሰናል አታክ ነው ስታደርግ የነበረው። እሱን ትቼዋለሁ። ጥያቄዎች ላይ እመጣለሁ። እዛ ላይ እንገናኛለን ማለት ነው። ናፍቆኛል ጥያቄና እንትኑ ማለት ነው። ብዙም ማንሳት አልፈልግም። ኦልሬዲ ኦኬ። ፓላዲዮስ ተመለስ። ፓላዲዮስ ቆማል። ሰዓትም ያዝልኝ። እሺ ከ28 ላይ ነው የነበረው፣ ከ30 ላይ ነው የሚያበቃው። 2 ደቂቃ ነበር ይቀር። እሺ ዋናው ቦታ ይሄንማ ሰዓት ፈልገዋለሁ። ወዴት እንዳትሄዱብኝ በጣም የምፈልገው ሰዓት። እሺ እኔ ነኝ የመጀመሪያው። እሺ ይስሐቅ ረጋ በልና ውሃ እየጠጣ እስቲ እንትና አንተ ካሜራ እንትን ሰዓት አጥኑ። አንድ ጊዜ ገና ሰዓት የሚቆላ ቆይ ተረጋጉ። ተረጋጉ። ፓላዲዮስ ይመለሳል። ኦኬ አልጨረስክም እንዴ? አይ 1 ሰዓት ከ30 ነበረ። አይ አንድ ደቂቃ ከ30 ሰከንድ ኦልሞስት 1 ደቂቃ ወዲህ ነበር። እሺ አለው። አይ ቲንክ ኔትወርክ እያያዘው ነው መሰለኝ። እንትን ስታክ እያደረገ ነው። እንትን እኮ ይታያቸዋል እናንተ። እኔ ነኝ እንትን ያልኩት ወይስ አንተ አለ ይስሐቅ? አንተም ዲያቆንም አላችሁ። ማን ይመለስና ደቂቃችሁን ይሰጣችኋል። አይ ቲንክ ቀጣይ ጥያቄና መልስ ነው ሴሽኑ። 12 ደቂቃ መሰለኝ። 1-2 ደቂቃ እንጠብቀውና ካለመጣ ወይ እንጂ እንቀጥላለን። ዲያቆን ነው መሰለኝ የሚቀጥለው። እሺ ብሬቭ አንተ ካሜራ መክፈት የምትችል ከሆነ ካሜራ ክፈትና እንቀጥል። ሰዓት ካሜራ መክፈት አልችልም ግን ታይመር ተመለሰ። በጣም ይቅርታ ጋይስ፣ ዋይፋይ ትንሽ እያስቸገረኝ ስለሆነ ነው። መጥቻለሁ። እሺ ፓላዲ መጣ። መጥቻለሁ ካቆመበት። እሺ አሁንስ አስጨርሰው እስቲ ይጨርስ። ቆይ አንዴ ስታክ እያደረገ። እሺ ይስሐቅ ይሰማል? ኦኬ አንተም ስታክ ያደረገ ይስሐቅ ጋር ስታክ እያደረገ ነው። አስተካክሉት። እሺ አሁን አለው። የዛሬው ኔትወርክ ለየት ያለ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እሺ አዎ መጥተሃል አሁን ይስሐቅ። እሺ በቃ ወደ ጥያቄ መሄድ። ኦኬ ዲያቆን ወረጅ ተጠቅሟል። ሰዓቱ ይሰማል? አዎ ያወራ ነው። እኔ ኮረድኩ ጀምሮ ከመጀመሪያው ጀምሮ ደቂቃ አለ። አዎ ያወራ ነበር። አይ እኔ ኮረድኩ በኋላ አልናገርም ጨርሻለሁ። 1 ሰዓት ካያረኩት ለመናገር አውጣለሁ። በጣም ብዙ ነው ያወራው እንዴ። እሺ ግን 30 ሰከንድ ስትል 30 ሰከንድ ስትል ይጨርሳል። ችግር የለም። እሺ እናንተ ከሰማችሁ ችግር የለም። እኔ ስላልተሰማኝ ነው ወርጄ ስለነበር ነው። ሶሪ
ይጨርስ። 12 ደቂቃ ሴሽኑ ይጀምር። ጥያቄና መልሱ 12 ደቂቃ ላይ ያቁስተው። አሁን 12 ደቂቃ 12 ደቂቃ ቆይ። እሺ እሺ፣ ያው 12 ደቂቃ ይዣለሁ። ጀምር ስትለኝ እና ግን ስታክ እንዳያደርግብኝ አያደርግብኝ ብዬ ተስፋ አደርጋለሁ። እንግዲህ እሺ ጀምር። ምናልባት ከኔ ጋር ምናልባት የጥያቄና መልስ ራውንድ ስለሆነ ብሬቭ ደቂቃ ያዝ። እሺ ምናልባት ስክሪን ላይ ባይታይም ከጎን ያዝ፣ ድንገት እኔ እንትን ቢል ማለት ነው። ኦኬ ይዣለሁ፣ ችግር የለም። በታማኝነት አለ ይዣለሁ። እሺ ቴንክ ዩ። እሺ በታማኝነት እሺ። ጳላዲዮስ አስጀምረው ቶሎ በል። እሺ ይስሐቅ እንዴት አመሸ? ሰላም ነህ? አልሐምዱሊላህ። ይሰማል? ደህና ነኝ። አዎ ይሰማል። እሺ ሁሉን አዋቂነት ማለት ምን ማለት ነው? ሁሉን አዋቂነት ማለት ምን ማለት ነው? ሁሉን ማወቅ ነው። ሁሉን አዋቂነት ማለት ሁሉን ነገር ማወቅ። ቶሎ በላ። አማርኛ መሰለኝ። ኦኬ። ስለዚህ አምላክ ሁሉን ነገር ያውቃል ስንል ሁሉንም እውቀት ያውቃል ማለታችን ነው። አዎ አማርኛ እኮ ቶሎ በል። እሺ ስለዚህ አሁን በፊሎሶፊ ውስጥ ለምሳሌ ብዙ የእውቀት አይነቶች አሉ በፊሎሶፊ ውስጥ ማለት ነው። ፕሮፖዚሽናል፣ ነን ፕሮፖዚሽናል ምናምን የሚባሉ ሁሉን ነገር እውቀት አምላክ ያውቃል ካልከኝ እነዚህን ሁሉ ያውቃል ማለት ነው አይደለ? ሁሉን ያውቃል አፍጥነዋ። እሺ ሰምታችኋል። አምላክ ነን ፕሮፖዚሽናል በቃ አለቀ። አምላክ ነን ፕሮፖዚሽናል ኖሌጅ አለው ብለናል። ይሄ ማለት አምላክ ነን ፕሮፖዚሽናሊ አላዋቂ ነው እያለን ነው። እናመሰግናለን አምላክ አላዋቂ መሆኑን ስለመሰከርክ እናመሰግናለን። ብራቮ። እሺ ሌላ ጥያቄ የሞተ ጉዳይ ነው። ሞተ እኮ አምላክ አላዋቂ ነው አልከን እኮ። ነን ፕሮፖዚሽናሊ እኮ አላዋቂ ነው አልከን። የሞተ ጉዳይ ነው። ተረጋጋ። እሺ ሌላ ጥያቄ በብሉይ ኪዳን አሞጽ 5:20 ላይ በቃ ወደ ጥያቄው። በብሉይ ኪዳን አሞጽ 5:20 ኢሳይያስ 2:12 እና ኢዮኤል 1:15 ላይ የፍርድ ቀን የእግዚአብሔር ቀን ተብላ ትጠርታለች። ይሄ ምንን ያሳያል? የፍርድ ቀን እግዚአብሔር ቀን ተብላ መጠራቷ እግዚአብሔር የተለየበት እግዚአብሔር ብቻ የሚያውቃት። አመሰግናለሁ። ሰማችሁት? የፍርድ ቀን የእግዚአብሔር ቀን መባሏ እግዚአብሔር እንደማያውቃት ቀኒቱን ያሳያል። ገስዋት ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ የፍርድ ቀን የክርስቶስ ቀን ተብላለች። የእግዚአብሔር ቀን መባሏ ቀኒቱን እግዚአብሔር እንደማያውቃት ከመሰከርክልኝ የክርስቶስ ቀን መባሏ ቀኒቱን ክርስቶስ ያውቃል ማለት ነው። አለቀ። የሞተ ጉዳይ ነው። አለቀ እኮ መሰከርክ እኮ። የእግዚአብሔር ቀን መባሏ እግዚአብሔር እንደማያውቃት ያሳያል ካልከኝ የክርስቶስ ቀን መባሏ ቀኒቱን ክርስቶስ እንደሚያውቃት ያሳያል ማለት ነው። የሞተ ጉዳይ ነው። ሳቲን አትፍጅብኝ። በቃ አለቀ እኮ የሞተ ጉዳይ ነው። አለቀ ዲቤቱ። ወደ ሌላ ጥያቄ ያዝ። ፈጣሪና ፍጡርና ፈጣሪ ሪስፖሪካሊ ኤሚነንት ናቸው። ምን ማለት ነው? እሺ ሪስፖሪካሊ ኤሚነንት ማለት ምን ማለት ነው? ሁለት አካላት ሪስፖሪካሊ ኤሚነንት ናቸው ሲባሉ ፍጡር ሙሉ በሙሉ ሁለቱ አካላት ይተዋወቃሉ ማለት ነው። ሙሉ በሙሉ ሁለቱ አካላት ይተዋወቃሉ ማለት ነው። ሪስፖሪካሊ ኤሚነንት ናቸው ሲባል ለምሳሌ አምላክ እኛን በሚያውቅበት ልክና አግባብ እኛ የምናውቀው ከሆነ እኛና እነሱ ምን እንባላለን? ሪስፖሪካሊ ኤሚነንት እንባላለን። ታዲያ አምላክና እኛ ሪስፖሪካሊ ኤሚነንት ነን? ኦኬ አናውቅም። ማናውቀው ነገሮች አሉ አይደለንም። በዛ አንጻር ከሆነ ሪስፖሪካሊ ኤሚነንት ከሆነ ግን ሁሉን አዋቂ ነው አይደለ? ስለዚህ አምላክን ሙሉ በሙሉ አናውቀውም አይደለ? እሱ እንደሚያውቀን እኛን አምላክ ባሳወቀን ልክ እናውቃለን አይደለ? አምላክ ራሱን ባሳወቀን ልክና አግባብ አናውቀውም አይደለ? አምላክ እኛን በሚያውቀን ልክና አግባብ እናውቀዋለን ወይ? ጥያቄው ቀላል ነው። እሱ ባሳወቀን ልክ እናውቀዋለን። እሱ ግን ሙሉ በሙሉ እናውቀዋለን ወይ? እርሱ አምላክን ሙሉ በሙሉ እናውቀዋለን ወይ? አዳምጠኝ። ጥያቄን ኢየሱስ አምላክና ሰው ሪስፖሪካሊ ኤሚነንት ናቸው ወይ?
ራሱን ባሳወቀ ልክ ነው የምናውቀው። ጥያቄን መልስ፣ ዳይሬክትሊ መልስልኝ። እሱ አይደለም ጥያቄ፣ እሱ እኛን ሙሉ በሙሉ ያቀናል። እኛም ልክ እንደዛው አምላክን ሙሉ በሙሉ እናውቀዋለን። አምላክ እኛን እንደሚያቀን እኛ እናውቀዋለን ወይ? የምልህ አናውቀውም። እሱ ባሳወቀ ልክ ነው የምናውቀው አልኩህ። እሺ ለምንድን ነው የማናውቀው? ለምንድን ነው የማናውቀው? አምላክ እኛን በሚያቀን ልክ እናግባ ሙሉ በሙሉ ለምንድን ነው የማናውቀው? እሱ ባሳወቀ ልክ ስለሆነ የምናውቀው፣ ባሳወቀ ልክ እናውቀዋለን። አልጠየቅኩም፣ እሱን አልጠየቅኩም። የጠየቅኩ ምንድን ነው አምላክን እኛን በሚያቀን ልክ አናውቀውም ብለኸኛል። ለምንድን ነው አምላክ እሱ እኛን በሚያቀን ልክ የማናውቀው ነው ያልኩህ? ለምንድን ነው እኮ መለስኩልህ እኮ ስላላሳወቀን። እሱ ባሳወቀን ልክ ነው የምናውቀው። ምን ልበልህ? ቆይ ምንድን ነው መልሱን የፈለግከው? ንገረኝና ልመልስ። በቃ አድሚት አለቀ እኮ ጉዳዩ። ምንድን ነው ያለ መሰላችሁ? አምላክን ሙሉ በሙሉ እሱ እኛን በሚያቀን ልክ አናውቀውም አለ። ለምን? እሱ ባሳወቀን መንገድ ስለማናውቀው። ይሄ ማለት እኛ ሁሉን አዋቂ አይደለንም ማለት ነው አይደል? ይሄ ነው ሐሳቡ። ገስ ዋት ዮሐንስ ወንጌል ምዕራፍ 10 ቁጥር 14 እስከ 15 ድረስ ክርስቶስ እንዲህ ይላል፣ አብ እኔን እንደሚያቀኝ እኔም አብን እንደማውቅ ይላል። ሰው ክርስቶስ እኛ አብን ሙሉ በሙሉ አናውቀውም፣ ክርስቶስ ግን አብን ሙሉ በሙሉ ያውቀዋል። አድሚት እንዳለ ሙሉ ለሙሉ አውቀዋል ይላል። ቴንክ ዩ ቬሪ ማች። አብን ሙሉ ለሙሉ አውቀዋል ይላል። ቅድም አምላክ አላዋቂ ነው ብለህ አብን ሙሉ ለሙሉ አውቀዋል ይላል። ደንግጠሃል። ይስሐቅ ደንግጠሃል። ወዴት ነው የምትሮጠው? ደንግጠሃል። 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 የራስህን መጽሐፍ ቅዱሱ ላይ አጨምርበት እንጂ አንተ። ደንግጠሃል። ተረጋጋ፣ አድምጠኛ። አለቀስክ፣ አስጨርሰኛ፣ ሰዓቴን አትፍጅብኝ። ሌላ ጥያቄ። አንድ አካል አምላክ ነው። አምላክ ከሆነ ግዴታ ሁሉን አዋቂ መሆን አለበት። አንድ አካል ሙሉ በሙሉ አምላክ ከሆነ ሁሉን አዋቂ መሆን አለበት። አምላክ ሁሉን አዋቂ ነው። አንድ አካልስ ብለስ ሌላ አካል ያለ አስመሰልከው። አምላክ አንድ ነው፣ እሱ ነው ሁሉን አዋቂ። አምላክ ግዴታ ረስማ በእግዚአብሔር። እሺ አምላክ ግዴታ ሁሉን አዋቂ መሆን አለበት። አምላክ በባህሪው አዋቂ ነው። ግዴታ እንትን መሆን አለበት ብለህ አምላክ የምታስገድደው አይደለም። አምላክ በባህሪው አዋቂ ነው። እሺ አንድ አካል አምላክ ከሆነ ሁሉን አዋቂ መሆን አለበት ወይ ብለኝ ጠየቀው። መልስ። አምላክ አዋቂ ነው ሁሉን። ስለዚህ ሁሉን አዋቂነት የአምላክ ፕሮፐርቲ ነው። የአምላክ ባህሪ ነው፣ መገለጫው። ስለዚህ የአምላክ አክሲደንሻል ፕሮፐርቲ ነው እያልከኝ ነው ማለት ነው። አንድ ቀን ጥያቄ ለምንድን ነው የምደጋገመው? አምላክ ሁሉን አዋቂ ነው። ሁሉን አዋቂነት ቆይ ስማ፣ ሁሉን አዋቂነት የአምላክ አክሲደንሻል ፕሮፐርቲ ነው ወይ ነው ያልኩህ? ምን ማለት ነው አክሲደንሻል? አክሲደንሻል ፕሮፐርቲ አታውቅም? ምን ማለት ነው? አታውቅም? ምን ማለት ነው? ወይ ትልቁ ዳቦ ሊጥ ሆነ። ጥያቄ መጠየቅ አትችልም እኮ። አክሲደንሻል ፕሮፐርቲ አታውቅም ወይ ነው የምልህ። አታውቅም አክሲደንሻል ፕሮፐርቲ ምን ማለት ነው? ትልቁ ዳቦ ሊጥ ሆነ። እሺ በቃ የሞተ ጉዳይ ነው። ማታቆን ነው እንደ ጠየቀው አታብራራ። የሐዋርያት ሥራ ምዕራፍ ነው መሰለኝ የጠየቀው። መጠየቅ አትችልም። አንተ እኮ አታውቅም። በቃ እሺ ቀጥል። መጠየቅ አትችልም። ሳቴን ገደልክብኝ። እንግዲህ ፊሎሶፊካሊ ልስሞናቸው ሙስሊሞች ተመልከቱ። ለፊሎሶፊካል አፕሮች የበቁ አይደሉም ሙስሊሞች። ሌላ እንመልከት። በቃ ተረጋጋ። ውሃ ይጠጣ። ሌላ ጥያቄ በምዕራፍ 1 ከቁጥር 21 እስከ 22 መሰረት የሐዋርያት ሥራ ላይ ጌታ የተባለው ኢየሱስ ክርስቶስ ነው። ሰው ኮንቴክስቹዋሊ ኦልሞስት ሁሉም ስኮላር እንደሚስማማበት ለምሳሌ ኤፍኤፍ ብሩስን መጥቀስ ቻለው። ቁጥር 24 ላይ ጌታ ሆይ የተባለው ክርስቶስ ነው ብሎ አይደንቲፋይ አድርገውታል። ስለዚህ ካርዲዮጊኖስቴስ የተባለው ክርስቶስ ነው ማለት ነው። ታዲያ ክርስቶስ ካርዲዮጊኖስቴስ ተብሎ አምላክ ብቻ በሚጠራበትና አምላክም ሲጠራበት የአምላክን ሁሉን አዋቂነት በሚያመለክት አገላለጽ ለምን ተጠራ? ይሄን መልስልኝ። አልተጠራም። ይኸው ለምን ታዲያ ቁጥር 22 ላይ ጌታ ኢየሱስ ተብሎ የተገለጸው አብ እዚህ ጋር በምዕራፍ 1 እስቲ አብ ጌታ የተባለበትን አሳየኝ። በምዕራፍ 1 ቁጥር 25 እያወራ ስለ ቁጥር 25 እያወራ ቁጥር 22 ላይ ሄደ ኢየሱስ ቁጥር 25 ላይ ኢየሱስ የሚላለ እሱ ኮንቴክስት የሚፋለስ ታዲያ በኮንቴክስት እኮ ነው። በኮንቴክስቱ ነው አይደንቲፋይ የምታደርገው። ቁጥር 21 ላይ
ክርስቶስን ጌታ ብሎ አይደንቲፋይ ስላደረገው ቁጥር 24 ላይ ጌታ ብሎ ሲጠራው ማን እንደሆነ ይታወቃል። ቁጥር 24 ላይ ጌታ ብሎ ያለ ስም ቢጠራውም ያለ ፕሮፐር ናውን ግን ቁጥር 22 ላይ አስቀድሞ ጌታ ኢየሱስ ስላለ ጌታ የተባለው ማን እንደሆነ አውዱ አይደንቲፋይ ያደርጋል ነው። ማለትም ዝቅ ከፍ ማለት ብቻ ነው። ኮንቴክስቹዋል አፕሮች ይባላል። ይሄንንም አታውቅም። ይሄን ተርጉምልኝ እንደምትችል ተስፋ አደርጋለሁ። ይሄን ታውቀዋለህ አይደለ? ይሄን እንኳን ታውቀዋለህ አይደል? ታውቀዋለህ በማን ይላል? የተሰወረ ጥበብና የእውቀት መዝገብ በማን ይላል? በኢየሱስ ነው ይላል። የጥበብና የእውቀት መዝገብ ሁሉ ክርስቶስ የተሰወረ ጥበብና የእውቀት መዝገብ ሁሉ በእርሱ አለ ማለት ነው አይደለ? በእርሱ አለ ማለት ነው አይደለ? አይደለም እዚህ ጋር አይደለም፣ እዚህ ጋር ሁሉ ነው የሚለው። ይኸው የተሰወረ ጥበብና የእውቀት መዝገብ ሁሉ የሚለው አንጻራዊ። ስለዚህ የተሰወረ ጥበብና የእውቀት መዝገብ ሁሉ በክርስቶስ ነው ማለት ነው። ሁሉም አንጻራዊ ሆኖ እንደሚመጣ አሳይ። አልጠየቅኩም። እሱን አትጠይቅ ነው መልስልኝ። አልጠየቅኩም። ማስረጃ የለም። እያወራ ያለው ስለ መዝገብና ስለ እውቀት ነው። እውቀት ላይ ሲመጣ ደግሞ አንጻራዊ አይሆንም። ምክንያቱም እያወራ ያለው ቁጥር ዝቅ ብሎ ቁጥር 29 ላይ ምን ይላል? ቁጥር 9 ላይ ዝቅ ስትል ማለት ነው የመለኮት ሙላት በክርስቶስ ነው። እያወራ ያለው ስለ መለኮታዊ ጥበብ ነው። ያ ደግሞ አንጻራዊ አይደለም። አልጠየቅኩም። ተረጋጋ። ውሃ እየጠጣ መልስልኝ ጥያቄን። የተሰወረ የጥበብና የእውቀት መዝገብ ሁሉ በማን ነው ይላል? ሁሉ የሚለው አንጻራዊ ነው። እዚህ ጋር አልጠየቅኩም። እሱን ማን ጠየቀ አይልም። ለምን አንጻራዊ ነው መሰለህ? ዝቅ ብሎ ክርስቶስን የመለኮት ምላት በእርሱ ነው ይላል። ስለዚህ መለኮት ከተባለ አንጻራዊ ሊሆን አይችልም። አለቀ። የተሰወረ ጥበብና የእውቀት መዝገብ በማን ነው? የተሰወረ ጥበብና የእውቀት መዝገብ በማን ነው? የተሰወረና የጥበብ አዳምጠ የተሰወረ የጥበብና የእውቀት መዝገብ ሁሉ በማን ነው ይላል። እንደምን እስካወራ አትጠብቅም እኮ በማን ነው? ጥያቄ ነው። በማን ነው ይላል። እርሱ የተባለው ማን ነው? የተሰወረ ጥበብና የእውቀት መዝገብ ያለው በማን ነው? እርሱ የተባለው እርሱ የተባለው ማን ነው? መልስ ቃል በስም ንገረኝ። እርሱ የተባለው ማን ነው? እርሱ የተባለው ማን ነው እኮ አዳምጠኝ። እርሱ የተባለው ማን ነው እንዴ? እርሱ የተባለው ማን ነው? በእርሱ ነው። እርሱ የተባለው ማን ነው? እርሱ የተባለው እርሱ አዋቂ ነው ማለት አያሲዝም እያለ የተባለው ማን ነው? እርሱ አዋቂ ነው የሚለን አያሲዝም እያለ። አመሰግናለሁ። ኢየሱስ ክርስቶስ የጥበብ መዝገብ ሁሉ በእርሱ እንዳለ መስክሯል። እናመሰግናለን። ክርስቶስ ሁሉ አጥንቱን ስለመሰከርክ እናመሰግናለን። ይኸውላችሁ አይ ቲንክ እየዘገየ ነው እየመጣ ያለው ዲስከሽኑን እንትን ስለማያደርግ ማለት ያደራርባል። ሰከንድ እየዘገየ ነው። ወይ ኢሳቅ ጋር ወይ ዲያቆን ጋር ነው። እሺ ልክ ስትሰሙኝ አሁን ያኛው 12 ደቂቃ ከመጀመሪያ በፊት መልሱልኝ። ኢሳቅ ይሰማል አይደል? አክሊል ይሰማኛል። ዲያቆን ይሰማል? ዛሬ ይሰማል። እስካሁን ይሰማ ነበር። ምንም አልተቆራረጠም ነበር። እስካሁን ጥሩ ነበር። ተቆራረጠ አይደለም፣ እየዘገየ ነው። ይሰማኛል። እየዘገየ ነው እየመጣ ያለው አይደል? ከፊት ለፊት እባክህ ስልኩን አስቀምጠው። እሺ ዲያቆን ስልኩን ያስቀምጠው ምናምን አይደል? እኔ ነው አንተን ነው እያወራ ያለው፣ ኢሳቅን አይደለም ዲያቆንን ነው እያወራ ያለው። የሚሰማ ከሆነ ቶሎ መልስ፣ እየዘገየ ከሆነ አዎ አራት ሰከንድ የዘገየ ኢሳቅ ሲጠይቅ መልሶ እንዳው ነው የሚደራረው። ይሰማ ነበር እኮ እስኪ ይደራረብብሃል። ልክ እንዳው ነው ፍሬያማ ያደረገው። ጥያቄና መልስ ስለሆነ ላይ ካንተ ጠይቃ እሱ ልክ አሁን እንደ መጨረሻ አካባቢ ላይ እንደሆነ መሆን የለበት። ይሰማሃል ቶማስ? አንድ ጊዜ እስቲ። አዎ ይሰማኛል። እናንተ ይሰማችኋል? እየዘገየ ነው እየመጣ ያለው። ይሰማናል። አዎ ቶሎ የሚመልስልን ከሆነ በቃ ችግር የለውም። አሁን ፒስ ነው፣ ችግር የለውም። ቪዲዮን ላጥፋው አንድ ጊዜ ቪዲዮ በቃ ችግር የለውም። በቃ ችግር የለውም። በቃ አሁን ይመጣል። ኢሳቅ ይሰማል? አትናቴዎስ
እኔ ይሰማኛል። በቃ ቀጥሉ። ይሰማል ዲያቆን? ይሰማል። ዲያቆን ይሰማል? እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ይላል። ኢየሱስን አባቱ አስተምሮታል ወይስ አላስተማረው? አዎ ይላል። አናሎጂካሊ ፕሬዲኬት ሜታኖሚክሊ ያው ሜታኖሚክሊ አስተምሮታል ወይስ አላስተማረውም? ሜታኖሚክሊ አስተምሮታል ወይስ አላስተማረውም ነው ጥያቄ። አናሎጂካል ፕሬዲኬሽን ነው። ሜታኖሚክሊ አስተምሮታል አልኩኝ። ኧረ አስተምሮታል ወይስ አላስተማረውም? ሜታኖሚክሊ አልኩኝ። ሜታኖሚ አታውቅም እኮ ችግሩ እኮ ያ ነው። አስተምሮታል ወይስ አላስተማረውም? ሜታኖሚክሊ ጥያቄ ሜታኖሚክሊ አስተምሮታል። አስተምሮታል አብን ሜታኖሚክሊ አሬ ጠየቁ መልስ ኢየሱስን ራሱ እኔ ጠየቁ ጥያቄ ሜታኖሚክሊ እሱን ሜታኖሚክሊ አይደለም። አረ ሜታኖሚክሊ አይደለም። ሜታኖሚክሊ አትበል። ስለ ኬሚካል አይደለም። ሜታኖሚክሊ ነው። ሜታኖሚክሊ በል። ሜታኖሚክሊ በል። እያዝ ነገር የለም። ዝም ብለህ ቀጥል። ምንም እያዝ ነገር የለም። ቀጥል ዝም ብለህ እያዝ ነገር የለም። ባንድ ችግር የለውም ማለት የተሰማማችሁ ነው። ቀደም እንደተደራረገው ነው። ስለዚህ ጥያቄውን ቀጥል፣ ችግር የለውም። መጀመሪያ ቅድም መች አስቆመ ስጠይቀው ይቀጥል። ቅድም መች አስቆመ አይደለም። እኔ ልጠይቅህ እኮ ላወራ አይደለም። እየዛቅ ስለሆነ ፖዝ አድርጌልሃለሁ። ይሰማ ከሆነ ፖዝ አድርጌልሃለሁ። ወደ ጥያቄው አክቹሊ ፓላዲዮስ ፌር መሆን አለ ማለት ነው። አክቹሊ የምር ፌር መሆን አለ። እኔ አቁሞ ያልኩት ለሱ ነው። ፌር ያልኩት አቁሜዋለሁ። ሲጀመር ግን ወደ ጥያቄው ችግር የለውም። የመጨረሻው ስለሆነ ማለት ነው። እንደ ወደ ጥያቄው ይጀምረው ጥያቄው ነው ማለት ሜታኖሚክሊ እኔ ጠየቅኩ። እኔ ጠየቅኩ ምንድን ነው ሜታኖሚክሊ በል እስኪ አንድ ጊዜ ሜታኖሚክሊ በል። ሜታኖሚክሊ አይደለም ሜታኖሚክሊ ነው። የጠየቅኩ መልሰው እንዳስተማረኝ ይላል። አስተምሮታል ኢየሱስን ራሱን ሐዋርያቱን ወይ አማኞችን አላልኩም። እኔ የጠየቅኩ ጥያቄ ኢየሱስን ራሱን አስተምሮታል። ራሱን አስተምሮታል። ፕሬዲኬሽን ነው አልኩ። ኢየሱስን ራሱን አስተምሮታል ነው ሜታኖሚክሊ። አናሎጂካል ፕሬዲኬሽን ነው ሜታኖሚክሊ። ተረት እሺ መመለስ ያቅታ። ተመልከት ኢየሱስ ወደ በለሲቷ ሲሄዱ እርግጠኛ ነበር እንዳላት ወይስ አልነበረም? እርግጠኛ ነበር። ኢንተርካሌሽን የተጻፈ መንገድ ነው የተጠቀመው። ምናልባት የሚለው ምኑን ነው? ኢንተርካሌሽን የተጻፈ መንገድ ነው። ምናልባት የሚለው ምኑን ነው? ኢንተርካሌሽን የተጻፈ መንገድ ነው። ኢንተርካሌሽን ይባላል። እኔ የጠየኩት ጥያቄ ምናልባት የተባለው ምኑን ነው? አዎ ኢንተርካሌሽን ይባላል። እያመለከተ ያለው ደግሞ ጸበለሱ ነው፣ ግን ኢንተርካሌሽን ነው። አለቀ። ጸበለሱን አልጠየኩም። እኔ ኢየሱስ ምናልባት ሲል ምኑን ነው? ኢንተርካሌሽን ነው እያመለከተ ያለው። ኢንተርካሌሽን አጻጻፉ መንገድ አለቀ። አንተ ነበር ከኡስታዞችን እንትና ስትል የነበረው አዎ ወይኔ ያው ሜታኖሚክሊ ያላችሁ ቢያስ ሜታኖሚ ማለት ነው። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማር ይላል። ኢየሱስ ከተቀበለው መከራ መታዘዝን ተምሯል። መታዘዙን ተምሯል። የግሪኩ ቃል ሞንታኖ የሚለው ሞንታኖ ደግሞ ኤክስፒሪየንስ አረገ ማለት ነው። ሞንታኖ ነው የሚለው ቴንኪው ኤክስፒሪየንስ ማድረግ ነው። ስለዚህ ኢየሱስ ከእውቀት ኤክስፒሪየንስ ይወስዳል፣ ከኤክስፒሪየንሱ እውቀት ይወስዳል። ማሻአላ ይሄ በጣም አሪፍ ነው። ኢየሱስ ኤክስፒሪየንስ እያደረገ ነው የሚሄደው። አላልኩም ሞንታኖ ኤክስፒሪየንስ እያደረገ ነው የሚሄደው። የግሪኩ ቃል ተሳልኛል። ፋላሲ ስትሮማን ፋላሲ ኤክስፒሪየንስ ያደርጋል። ቴንኪው ስትሮማን ፋላሲ ሞንታኖ የሚባል የግሪክ ቃል አዳም ኤክስፒሪየንስ እያደረገ ነው የሚሄደው። ቴንኪው አሁን ቁጥር እኔ እየጠየኩኝ እኔ ከራሴ አልተናገርኩም። ነገር ግን የላከኝ እርሱ የምለውን የምናገረውን አዳምጠኝ። እርሱ የምለውን የምናገረውን ሰጠኝ ይላል። ኢየሱስ የሚናገረው አብ የነገረውን ነው ወይስ ከራሱ ነው? አብ የነገረውን ነው ከራሱ ነው የሚናገረው? ሜታኖሚክሊ አብ የነገረውን ነው
አብ የነገረውን ነው ወይስ ከራሱ ነው የሚናገረው? በነገራችን ላይ ሜታሜክሊ የሚለውን ነገር እተረጉምላችኋለሁ። እሺ ምን በለው እስቲ አንድ ጊዜ በለው እስቲ በለው እስቲ ሜታሜክሊ አይደለም እሺ አዳም ኢየሱስ በነገራችን ላይ ምን እያላችሁ እንደሆነ ታውቃላችሁ? አዳም ኢየሱስ እኔ ላከኝ ኢኮኖሚክ ነው ዴፊኒሽኑ። ኧረ ቆይ ኢኮኖሚክ ነው ዴፊኒሽኑ። ኢኮኖሚክ ነው አዳም አታውቅም እኮ እስቲ በኦንቶሎጂና በኢኮኖሚ ያለው ልዩነት አታውቅም እኮ ሜታናሚክሊ አዎ ሜታክሊኒክሊ ግን አይደለም። ኧረ ዲያቆን ጠያቂ ነኝ። አዳምጥ ዲያቆን አዳምጥ። አንተ ጌታ በምድር ያለውን ነገር ሁሉ ታውቅ ዘንድ እንዴት ጠቢብ ነህ አለች ይላል። ዳዊት ሁሉን ያውቃል ያለውን በምድር ያለውን ሁሉ ታውቃለህ ተብሏል። ሁሉን ያውቃል ዳዊት በምድር ያለውን ሁሉ ያውቃል? አያውቅም። ለምን በምድር ያለውን ሁሉ ታውቃለህ ተባለ? በምድር ያለውን ነገር ሁሉ ታውቃለህ ለምን ተባለ? ስለዚህ አናሎጂካል ፕሪዲኬሽን ነው አልኩኝ እኮ። ቴንኪዩ። ስለዚህ በምድር ያለን ሁሉ ታውቅ። ቴንኪዩ፣ አመሰግናለሁ። ስለዚህ በምድር ላይ ያለውን ሁሉ ፕሪዲኬሽን ነው፣ አናሎጂካል ፕሪዲኬሽን ነው እኮ። ቴንኪዩ፣ አመሰግናለሁ። መለስከው እኮ። ስለዚህ ኢየሱስ ሁሉን ያውቃል ሲባል ኢየሱስ ሁሉን ያውቃል ቢባል ሁሉን አዋቂ ስለሆነ አይደለም። ስለዚህ ኢየሱስ ማስረጃ ፎልስ ኢኩቫለንስ ፋላሲ ይባላል። ፎልስ ኢኩቫለንስ ፋላሲ ነው። ይሄኛው ትክክል ነው። ማዛጋ ፎልስ ኢኩቫለንስ ፋላሲ ነው። ጠያቂ እኔ ነኝ ጠያቂ እኮ አልጠየቅኩም እኮ ይመልስ። ፎልስ ኢኩቫለንስ ፋላሲ ነው አርጊውመንቱን ያልኩት። አርጊውመንቱ ፎልስ ኢኩቫለንስ ፋላሲ ይባላል። አርጊውመንቱ ፎልስ ኢኩቫለንስ። እሺ አይዞህ ቀጥል። ደንግጠሃል፣ ለማንኛውም ደንግጠሃል፣ ግን አይዞህ ቀጥል። ረጋ ብለህ ቀጥል እስኪ። አይሁድም ይህ ሰው ሳይማር መጽሐፍትን ቀስ አላዳምጥ። አይሁድም ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር። አይሁድ ይህ ሰው ሳይማር ያሉት ማንን ነው? ኢየሱስ ክርስቶስን። አይሁድ ይህ ሰው ሳይማር እንዴት ያውቃል ያሉት ማንን ነው? ኢየሱስን። ቴንኪው ኢየሱስን ፈቃዱን ሊያደርግ። እሺ ኢየሱስ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም ያለው ኢየሱስ ነው አይደለም? ቁጥር ምዕራፍ 12 ቁጥር 30 ላይ ይህ ድምፅ ስለእናንተ እንጂ ስለኔ አልመጣም እንዳለ ሜታናሚክ። ኧረ እኔ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም ያለው ኢየሱስ ነው አይደለም እኮ? ኢየሱስ ነው። ሜታናሚክ አናሎጂካል ፕሪዲኬሽን ነው አልኩኝ እኮ። አለቀ። ቴንኪዩ። ስለዚህ ኢየሱስ ትምህርቱ ከላከው ነው እንጂ ከእሱ አይደለም ማለት ኢየሱስ አዳምጥ። እሺ ኢየሱስ ቀጥል። ኢየሱስ ልብሴን የዳሰሰኝ ማን ነው? ኢየሱስ ይህንን ያደረገችውን ለማየት ዞር ብሎ ይመለከት ነበር አለ አይደል? ኢየሱስ አንዲት ሴት ከኋላ ስትነካው፣ አዎ ኢየሱስ ለምንድን ነው ዞር ብሎ ያየው? ዝቅ ብለህ ስታነቡ ይላል መሰለኝ። ሴቱም እንዳልተሰወረች ባየች ጊዜ ዞር ብሎ ያየው ለምንድን ነው? እንድትመሰክር። መጽሐፍ ቅዱሱ እንድትመሰክር። ቴንኪው። ይኸውላችሁ ኢየሱስ ዞር ብሎ ያየው እንድትመሰክር ነው። መጽሐፉን እንየው። ሴቱም እንዳልተሰወረች ባየች ጊዜ መታ ያደረገችውን ነገር በሙሉ መሰከረች ብሎ ይናገራል። ስለዚህ የክርስቶስ ጥያቄ ሪቶሪካል ኩዌሽን ሲሆን ሴትየዋ እንድትመሰክር የቀረበ ነው ማለት ነው። አለቀ። ሴቱ መታ እንድትመሰክር ነው። ሪቶሪካል ኩዌሽን ነው። አለቀ። እኔ ነኝ ጠያቂ ነኝ። ሳጠይቅ እኮ ነው ያለቀው። ሳጠይቅ ነው ያለቀው። ሪቶሪካል ኩዌሽን ነው። መታ እንድትመሰክር ነው። ሪቶሪካል ኩዌሽን። ከዚህ በኋላ ግን ከየትኛውም ወንድም የትኛውንም ሰው ልወያይ ብለህ እንዳጠራ በዚህ አወራረ ማለት እንደዚህ አይነት ውይይት ይዘህ ይስሐቅን ያየ ይማር፣ የትኛውንም ሰው እንዳይጨመቃል በልልኝ። ይስሐቅን ያየ ይማር በልልኝ። ይስሐቅን ያየ ይማር። በእኔ ይብቃ በል። አዳምጥ። ይህንን ያደረገችውን ለማየት ዞር ብሎ አዳምጥ። በላዲዮስ ምንድን ነው? በአንተ ይብቃ። ቅድም አልገብተህ ነበር። እኔ ጠያቂ ነኝ ወይስ ውይይት? አቁሜዋለሁ። እየተደራረባችሁ ነው ያላችሁ። አይ ቲንክ ኢሳቅ ሲያወራ ዲያቆን ጋር እሱ እየመለሰ ሳይሆን ራሱ ለመጨረሻ ጊዜ ላሳይዞ ቀጥል። አንዴ ካልም አድርጉትና ወደ ጥያቄው ነው።
እሺ ጰላሊዮስ አንድ ጊዜ ማለት ነው ጠይቆ እንዳብራራ ጊዜ ይሰጠኝ አይደለም። ለዛ ነው የምደረብበት። ይሄንን አስምር ያዝልኝ። ችግር የለም። እሺ መልካም። ኢየሱስ ዞር ብሎ ያየው ለምንድን ነው? ቀጥታ መልስ። መታ ሴትዮዋ እንድትመሰክር ሊጠይቃት መታ ሴቲቱ እንድትመሰክር ሊጠይቃት መጽሐፉ ምንድን እሺ መጽሐፉ ደግሞ ምን ይላል መሰላችሁ? ይህንን ያደረገችውን ለማየት ዞር ብሎ ይመለክ ይህንን ያደረገችው ማን እንደሆነ ለማየት እንጂ እንትን ለማየት ይህን ያደረገችውን ለማየት ነው ዞር ያለው። ስለዚህ ኢየሱስ ይህን ያደረገችውን ለማየት እንትን አለ እንጂ ሲያያያችሁ። ቀጣይ ጥያቄ ኢየሱስ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየ ይላል። ኢየሱስ ለምንድን ነው የጸለየው? አንደኛ ማርቆስ 11:33 ላይ ለምንድን ነው? ልመልስ ነው። ተረጋጋ፣ አስጨርሰኛ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ እንደተቀመጠው ክርስቶስ ፍለጋው እንድትከተሉ ስለናንተ ፈለግቶ ይላል እንደተባለ ሁሉ ለኛ አርአያ ለመሆን ነው። ለምን? ኦኬ የጸለየ አርአያ ለመሆን ነው። መጽሐፍ ቅዱስ ደግሞ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየ ነው። ሰዓቲቱ ይኸውላችሁ ሰዓቲቱ እንድታልፍ ጸለየ ይላል እንጂ እንድታልፍ ምሳሌ ለመሆን ነው። መከራ ሲደርስባችሁ በፊት ሆናችሁ ጸልዩ ሊለን ነው። ይሄ ነው ምሳሌ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ኢየሱስ ፍለጋው እንድትከተሉ ቶላችሁ የሚያመለክት ነው ማለት ነው። እኔ ነኝ ጠያቂ። እየመለስኩ ነው። ጠይቀኝ እየመለስኩ ነው። ተረጋጋ። እኔ ነኝ ጥያቄ። አዳምጥ እንጂ ይስሐቅ እኔ ነኝ እየጠየቅ ያለሁት እኮ። አዳምጥ። እውነት ደንግጣለሁ። ተረጋጋ። ቆይ እንዴ ቆይ ተረጋጋ። ደንግጣለሁ በጣም። ኢሳይያስ 11:2 ላይ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ በማን ላይ ነው ያረፈው? በኢየሱስ ክርስቶስ ላይ። በኢየሱስ ላይ የእግዚአብሔር መንፈስ አረፈበት። አዎ የኩነት መገናዘብ ለማመልከት የኩነት መገናዘብ ለማመልከት ኢየሱስ እግዚአብሔር ነው፣ የእግዚአብሔር መንፈስ አረፈበት። ማሻአላ በጣም አሪፍ። ኢየሱስ እግዚአብሔር ነው፣ የእግዚአብሔር መንፈስ አረፈበት። እሺ ለዲዎች ይሰብክ ዘንድ ማን ነው የቀባው ኢየሱስን? አዎ ማርቆስ 2 ላይ ሉቃስ 4:12 ላይ እንደተባለ ሁሉ ማለት ነው የጌታ መንፈስ ለዶች ወንጌልን ሰብክ ዘንድ ቀብቶኛል ያለው ማን ነው የተቀባው? ማን ነው የተቀባው? ኢየሱስ ክርስቶስ ነው። ማን ነው የተቀባው? ማን ነው የቀባው? የኩነት መገናዘብ ነው። ማን ነው ኢየሱስ ክርስቶስ ነው። የኩነት መገናዘብን ያመለክታል። የቀባው ማን ነው? የቀባው ማን ነው? ኢየሱስ ነው። የኩነት መገናዘብን ያመለክታል። የቀባው ማን? የተቀባው ኢየሱስ ነው። የቀባው ማን ነው? ቀቢው አብ ነው። የኩነት መገናዘብን የሚያመለክታል። አብ ኢየሱስን ይቀባዋል። ማሻአላህ። ስለዚህ ቀቢና ተቀቢ አለ። እሺ ቀቢና ተቀቢ አለ። እሺ መገናዘብን የሚያመለክት ነው። ራእይን የሰጠው ራእይ ዮሐንስ ላይ አንድ ላይ ለኢየሱስ ራእይን የሰጠው ማን ነው? ለሰዎች ያሳይ ዘንድ አናሎጂካሊ ፕሬዲኬት የተደረገው ለክርስቶስ ነው። አለቀ። እየዘገየ ነው የሚመጣው። አይ ቲንክ ኔትወርክ ትንሽ በጣም ትልቅ አስተዋጽኦ ያደረገ መሰለኝ እንዲረበሽ ምናምን የሚያደርገው እዛ ነው። የ3 ሰከንድ ወይ 4 ሰከንድ አለ። ኤኒሃው 5 ደቂቃ አለ። በእነዚህ 5 ደቂቃ ውስጥ ክሎዚንግ ስቴትመንታችሁን አስቀምጡ። ዲያቆን ሲመች ንገረኝ። 5 ደቂቃ አለ። እሺ እኔ ነኝ ማለት ነው። አዎ እኔ ነኝ። እሺ እኔ ነኝ። እሺ ጀምር በለኝ። አንድ ጊዜ ቆይ። አንድ ጊዜ አልጀመርኩም። እሺ አንድ ጊዜ እሺ። አሁን ጀምር። ያው እሺ እንግዲህ አሁን ይሄ ክሎዚንግ ስቴትመንት ነው። ስለዚህ እስካሁን የተወያየንበትን ጠቅላላ አድርጌ ነው የማቀርበው። ሙስሊሞችም ሆነ ክርስቲያኖች 3 ጥያቄ ጠይቄ ነበረ። ብዙ ጥያቄ ጠይቋት፣ ሁሉንም ጥያቄ መልሼለታለሁ። ፍሪ ሰርቪስ ነው የሰጠሁትኝ። እንዲሁም ፍሪ የግሪክ ሌሰን የክርስቶስ ሁሉን አዋቂነት ጥያቄ ያለባችሁ ወይም ጥያቄ የሚነሳባችሁ ካላችሁ 3ቱን አርጊመንት ለማንኛውም ሰው አቅርቦ I promise you it will never be debunked. never ያዙ ጥያቄዎቹ።
ክርስቶስ ለምንድን ነው የአምላክን ሁሉን አዋቂነት በሚያሳይና አምላክ ብቻ በሚናገረው እኔ ልብና ኩላሊትን እመረምራለሁ በሚል አነጋገር ራዕየ ዮሐንስ ምዕራፍ 2 ቁጥር 23 ላይ ተናገረው? እስቲ አንድ ነቢይ እኔ ልብና ኩላሊትን እመረምራለሁ ያለስጠኝ? አልሰጠኝም። ለምንድን ነው ክርስቶስ የአምላክን ሁሉን አዋቂነት በሚያሳይ ካርዲዮ ግኖስቴስ በሚል መጠሪያ የተጠራው? እስቲ አንድ ነቢይ ካርዲዮ ግኖስቴስ የተባለ ስጠኝ አልኩትኝ፣ አልሰጠኝም። ለምንድን ነው ኢየሱስ ክርስቶስ ሜታፎሪካል ኤክስፕሬሽን በሆነና የአምላክን ሁሉን አዋቂነት በሚያመለክት 7 አይኖች አሉት በሚል አገላለጽ ልክ ዘካርያስ ምዕራፍ 3 ቁጥር 9 እና ዘካርያስ 4:10 ላይ በተገለጸው መሰረት የተጠራው? መልስ የለም። እስቲ አንድ ነቢይ ስጠኝ አልኩኝ፣ አልሰጠኝም። እነዚህ 3 ጥያቄዎች መቼም ቢሆን የሚመለሱ አይደሉም። ለምን እንደሆነ ታውቃላችሁ? ለምን እንደሆነ ልንገራችሁ። ምክንያቱም ኢየሱስ ክርስቶስ ሰማይና ምድርን የፈጠረ የልቦናችንን ሐሳብ የሚመረምር ሁሉን አዋቂ የሆነ አምላክ ስለሆነ ነው። ያለን ሰው ምንም እዚህ ነው ግባ የሚባል ጥያቄ የለም። ግን ለሙስሊሞች ልናገር፣ በደንብ ስሙኝ። ሙስሊሞች በደንብ ስሙኝ። የምናመልከው አምላክ ልብና ኩላሊትን የሚመረምር እንዲሁም ለፍርድ የሚመጣ አምላክ ነው። ይህ አምላክ እናንተን ይወዳችኋል። የዚህ ቅበተ እምነት ዓላማው እናንተና አምላክ እንድታውቁት ነው። ጸልያችሁ ሳይሰማችሁ ቀርቶ ያውቃል? አምላክ አልሰማንም ብላችሁ ታስባችሁ ታውቃላችሁ? ኑ ወደ ክርስቶስ፣ ልባችሁና ሐሳባችሁን ወደሚመረምር የልባችሁን ሐሳብ የሚመስጣችሁ ስለ እናንተ ሲል በመስቀል ላይ ደሙን ያፈሰላችሁ ወደ ክርስቶስ ነው። ክሎዚንግ ስቴትመንት ለእናንተ ዴዲኬት የማደርገው ኢየሱስ ክርስቶስ ካርዲዮ ጊኖስቴስ ተብሎ ጠርቷል። ልብና ኩላሊትን ይመረምራል፣ እርሱ አምላክን መጽሐፍ ቅዱስ እንደሚመሰክረው። ኢየሱስ ክርስቶስ 7 አይኖች አሉት ተብሏል። ኑ 7 አይኖች አሉት ተብሎ ሙሉ ግንዛቤ ወዳለው አምላክ ኑ ወደ ክርስቶስ እጠራችኋለሁ። ኑ ካርዲዮ ግኖስቴስ ለሚባለው፣ ኑ አንደበቱን ሞልቶ እኔ ልብና ኩላሊትን እመረምራለሁ ብሎ ወደሚናገረው አምላክ። እስቲ ያልመለስኩት ጥያቄ ንገሩኝ። ኢንክሉሲቭ አያውቅም። ኢንክሉሲቭ የሚል ሰው ጋር ዲቤት ያደረግነው አናሎጂካል ፕሪዲኬሽን አያውቅም። ምን ይደረግ እንግዲህ። አክሲዴንሻል ፕሮፐርቲ እንግዲህ አስቡ ጋይስ። አሁን ይሄ ልጅ ሙስሊሞች ይሄን ከወሰዳችሁ በኋላ እባካችሁ ድጋሚ ይሄ ልጅ ሻሃዳ አስይዙት ማለት ነው። ለምን መሰላችሁ? አምላክ ነን ፕሮፖርሽናሊ ምን ያላል አለ? አላዋቂነትን ያውቀዋል አለኝ። ነን ፕሮፖርሽናል ማለት በግብር ማለት ነው። ይሄ ማለት አምላክ ሁሉን አላዋቂ ነው ብሎ ነው የሚያምነው ማለት ነው። ይስሐቅ እንዴ ይሄ እኮ ከፍርሃል እኮ በቃ እኮ ከፍርሃል። እንዲሁም ደግሞ ሁሉን አዋቂነት ለአምላክ አክሲደንሻል ፕሮፐርቲ ነው ብሏል። አክሲደንሻል ፕሮፐርቲ ማለት ደግሞ there will be a possible world አምላክ ይህንን ፕሮፐርቲ ማይዝበት ግዴታ አይደለም ብሏል ማለት ነው። ሻሃዳ ሲይዙት ወይም ደግሞ በውስጥ ምከሩት ማለት ነው። ሌላ ጥያቄ እስቲ ያልመለስኩት ንገሩኝ። ክርስቶስ በቆላስይስ ምዕራፍ 2 ቁጥር 3 ላይ ምን ተብሏል? ክርስቶስ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ተብሏል። ኑ ጥበብን በክርስቶስ ታገኛላችሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ምን ይላል? ክርስቶስ የእግዚአብሔር ጥበብ ነው ይላል። ኑ ሙስሊሞች በክርስቶስ ጥበብን ታገኛላችሁ። ካርዲዮ ግኖስቴስ ተብሎ የሚጠራ ልብና ኩላሊትን የሚመረምር ለፍርድ ቀን የሚመጣ እንዲሁም ቀኒቱና ሰዓቱን የሚያውቃት በጥበብ የተሞላ ወደ ኢየሱስ ክርስቶስ ሙስሊሞችን እጠራችኋለሁ ማለት ነው። ሌላ ምንም ያልመለስኩት ጥያቄ ስለምን የምናገረው ነገር የለም። ዘካርያስ ላይ አንድ ለማንሳት የሞከረው ጥያቄ ነበረ። እሱ ግን በአጭሩ ሪበት ይደረጋል። ለምን ዘካርያስ 9 ላይ ስለ አለቱ ስለ ባሪያው ቢያወራም 4:10 ላይ ግን ምን ይላል? እነዚህ የያህዌ አይኖች ናቸው ይላል። እያወራ ያለው ስለ ያህዌ አይኖች ነው ማለት ነው። ታዲያ ራዕየ ዮሐንስ ምዕራፍ 5 ቁጥር 6 ላይ ምን ይላል? ክርስቶስ 7 አይኖች አሉት ይላል። የሐዋርያት ሥራ ምዕራፍ 15 ቁጥር 8 ላይ ካርዲዮ ግኖስቴስ ተብሎ ተጠርቷል። ገስዋት የሐዋርያት ሥራ ምዕራፍ 1 ቁጥር 24 ላይ ክርስቶስም ካርዲዮ ግኖስቴስ ተብሎ ተጠርቷል። ይሄ እኮ ለአምላክ ብቻ ነው የሚሰጠው፣ ከአምላክ በቀር እኮ ለማንም አይሰጥም። ክርስቶስ ግን እነዚህን ታይትሎች ወስዷል። ለዚህ ነው ከነቢያት የሚለይ ነው። ሰው ሆኖ ምድር ላይ በመምጣቱ ነቢይ ተብሎ ቢጠራም ነገር ግን እሱ ከነቢያት አንድ ካቴጎሪ ሊቀመጥ የማይችል ነው ብያለሁ። እንግዲህ ፊሎሶፊ ግን አጥኑ ሙስሊሞች እባካችሁ እኛ ፊት መታችሁ እንደዚህ ድምብር አትበሉብን። እሺ እቺ አሁን ሲምፕል እኮ ኢንክሉሲቭ ምናምን ነገር ነውር ነው፣ እግዚአብሔር ነውር ነው የምለው። እንግዲህ ምንም ብለው ነገር የለም። ሙስሊሞችን ወደ ክርስቶስ ወደ ሁሉን አዋቂ ወደ ሆነው የልባችሁን ሐሳብ ላይ ቁስላችሁን ያዘናችሁበትን ነገር ወደሚያውቀው ከጠሯችሁ ዘንዳ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አንደበታችን ላረታ ለኢየሱስ ክርስቶስ ክብር ይሁን። እናመሰግናለን። ይስሐቅ 5 ደቂቃ አለ። መጀመሪያ ንገረኝ እንድጀምር። ክሎዚንግ ስቴትመንትን አስቀምጥ። እሺ ጀምር። እሺ አልሐምዱሊላህ ዛሬ ድባቅ ተመታ ማለት ነው። ከዚህ በኋላ እርግጠኛ ነኝ አንድም ክርስቲያን ኢየሱስ እኮ ሁሉን አዋቂ ነው ብሎ የሚመጣ እንደሌለ ተረጋገጠ፣ አበቃለት። ሰውየው
ኢየሱስ ከእግዚአብሔር እየተማረ ነው ስትሉት፣ አይ ይሄ እኮ ሐዋርያቶች እንደዚህ አይነት እንትን ማለት ኢየሱስ እየተማርኩ ነው የምናገረው ሲል፣ አይ እየተማረ እኮ ማለት ነው አይደለም፣ ሐዋርያቶቹ ነው የሚማሩት። ድባቅ ነው የተመተው ዛሬ። ከአባቴ በቀር የሚያውቅ የለም። ኢየሱስ አያውቅም፣ ልጅም ቢሆን አያውቅም። ድባቅ የለም። በቃ ኢየሱስ ከኤክስፒሪያንስ ነው የሚወስደው። ኢየሱስ ኤክስፒሪያንስ እያደረገ የሚማር ሰው ነው አለን። እናመሰግናለን። እየተማረ የሚሄድ አካል ካለ እየተማረ የሚሄድ ኤክስፒሪያንስ እያደረገ ከመከራ ከችግር የሚማር አካል ከሆነ እኛ አንማርም። ቴንኪው። እኛ እንደኔ እየተማረ የሚሄድ አካልን አምላክ ብለን ልንል አንችልም። ስለዚህ ይሄም አለቀ ማለት ነው። ሌላው ምንድን ነው? ኢየሱስ እሺ ከአብ ሰምቼ የምናገር ሰው ነኝ አለ። የሚናገር ሰምቶ የሚናገር። ስለዚህ አለቀ። ሌላው እኔ ጥያቄ አነሳውኝ አለ። አንተ ሁሉን የምታውቀው የሚተባለው ሐዋርያ 1:5 ላይ ኢየሱስ አንተ ልብን የምታውቅ አልተባለም፣ የተባለው አብ ነው እያልኩት አብ እንደሆነ እያሳየው መጽሐፍ ቅዱስን ከፍተን እያሳየን አብ እንደሆነ ገልጠን እያሳየን፣ አይ አብን ቢሆን አልቀበልም ጌታ የተባለው ይሄንም አልቀበልም ማለት እንግዲህ ምን ማድረግ አይችልም። ለምን? መጽሐፍ ቅዱስን ቅድም ሲገባ መጀመሪያ ላይ እንዳለው ዝባዝንኪ ያወራል። መጽሐፍ ቅዱስ ነው እንዳል ያወራሁት፣ ግን ዝባዝንኪ ያለው መጽሐፍ ቅዱስ ዝባዝንኪ አድርጋችሁ ካያችሁት ምንም ልናደርግ አንችልም። መጽሐፍ ቅዱስን በዚህ መልኩ መረዳት በጣም ከባድ ነው። ስለዚህ ኢየሱስ አንደኛ ሐዋርያት ሥራ ላይ 1:5 ላይ ሁሉን ልብ ያውቃል የተባለ አብ ነው። ራእይ ላይም የአንተ ኩላሊትና ልብን ትመረምራል የተባለው ይመረምራል ያለው አብ ነው። በማን በኩል? በኢየሱስ በኩል። ይህንንም አሳይተናል። በደንብ ነው ዘርዝረን ያሳየነው። በደንብ በቃ ከዛሬ በኋላ ይህንን ጥቅስ አንድም ክርስቲያን አያነሳም። ዛሬም እሱም ደግሞ ያነሳው ያው ውይይት ላይ አምኛለሁ ብሎ ስለማይወጣ አምኛለሁ ተብሎ ስለማይወጣ አምኛለሁ ከማለት ሌላ ቀን አሻሽለዋለሁ ይህንን ጥቅስ አላነሳውም ብሎ እንደሚወጣ እርግጠኛ ነው። ዛሬ በቃ ኢየሱስ እንደማያውቅ በደንብ ተችሏል፣ አይተናል ማለት ነው። ሌላው ምንድን ነው ያነሳው? 7 አይኖች አሉት። ዘካርያስ ላይ የተባለውም ፍጡር ነው፣ ኢየሱስም ፍጡር ነው። ስለዚህ እዛ ላይ ፍጡሩ 7 አይን ስለተባለ ኢየሱስ ሲባል የተለየ የሚያመጣው ነገር ካለ ያማል። ድባቅ ተመታ ማለት። ስለዚህ በቃ እኔ ክርስቲያኖች እዚች ጋር ለምን ቁጭ እንዳላችሁ አይገባኝም። በቃ ዛሬን ያየ ይህንን ውይይት ያየ ክርስቲያን እዚህ ቁጭ ብሎ ስለ ኢየሱስ አምላክ ኢየሱስ ሁሉን አዋቂ ነው አለቀ። ማንም አይቀመጥም እዚህ። ከዚህ በኋላ አንድ ክርስቲያን ኢየሱስ ሁሉን አዋቂ ነው የሚል ውይይት ዲያቆኑም ጭጭ አይ አንድ ጥያቄ 3 እንትን አይሰማኝም እንትን አለኝ እያሉ ደቂቃውን ፈጅቶታል። ስለዚህ አለቀ። ከዛሬ በኋላ ኢየሱስ ሁሉን አዋቂ ነው የሚለው ርዕስ ተዘጋ ማለት ነው። የቲክቶክ ላይ ይሄ ርዕስ ተዘግቷል። ሌላ ርዕሶች እንፈልጋለን ማለት ነው። ይሄ ርዕስ ኦልሬዲ ድባቅ ተመቷል። ኢየሱስ ሁሉን አዋቂ ነው የሚለው አለቀ። ከዚህ በኋላ አንድ ክርስቲያን በማይነሳበት ተመቷል ማለት ነው። እንዴ ከሰው እየሰማ እንዴ አብ እንዳስተማረኝ አስተምራለሁ የሚል ከአብ ሰምቼ ነው የምናገረው የሚልን አካል አይ አንተ አምላክ ነህ ብለህ ልትጠራው አትችልም። ስለዚህ አሽቀን አብ ብቻ ነው የሚያውቀው ካለ በኋላ ልጅም ቢሆን አያውቅም ካለ በኋላ ከዚህ ተነስተ እንደገና ኢየሱስ ያውቃል ልትለኝ አትችልም። ዛሬ ምንድን ያየነው? መጽሐፍ ቅዱስ ኢየሱስ ሁሉን አዋቂ ነው የሚለውን ምንም እንደማያስተምር አይተናል ማለት ነው። ስለዚህ ኢየሱስ ሁሉን አዋቂ ነው የሚለው ነገር ምን አለች? ከዚህ በኋላ ማትነሳ የተዘጋች ርዕስ ትሆናለች። ዲያቆኑም ሳየው እንትን ስለ ሰው ነው የሚያወራው። ኡስታዝ ወይድም የሆነ ነገር ወጋ ሳያደርጉ አይቀርም። ኡስታዝ ወይድንም መጀመሪያ ላይ አንስቶት ነበር። ያው ለብዙዎቻችሁ የራስ ምታት እንደሆነ እንረዳለን። ያም አንሳታችሁ ባለቦታው ቢሆንም ግን ያው ሁሉም ቦታ እንትናችሁን ይነካቸዋል። ምንም ማድረግ አንችልም። ስለዚያች ቀን ስለዚያች ሰዓት አላቅም ብሎ የዘጋውን እንደገና የሚገርማችሁ ቀስ ብሎ የሚያድግ እያደገ ሄደ። እኔ እንደኔ የሆነን አካል እያደገ ሄደ። በጥበብና በቁመት መግለጥ ማለት ነው ይላል። ቁመት ነው የሚገለጠው። በቁመት እያደገ ነው ሲባል ቁመቱ እየተገለጠ ነው ማለት ነው። ይሄ በጣም ያሳዝን ነው ማለት ነው። ስለዚህ ጨርሰናል። ይህን ይመስላል ማለት ሁለታችሁ አንድ ጊዜ ስለመጣ በጣም አመሰግናለሁ።
ጥሩ ጊዜ ነበረ። ኢት ዋዝ ፈን ቱ ቢ ሆነስት ኢት ዋዝ ፈን። አመሰግናለሁ። መልካም ምሽት። ሰላም ነው። እሺ አንድ ጊዜ ጳላዲዮስ ይሰማል ድምጽ